ኢጃዛ ቤት አንቺ ምግብ ሰሪ፣ አንቺ ቤት ጠራጊ፣ አንቺ ለምንድነው አንቺ ላይ ሁሉ ነገር ጫና የሚሆንብሽ? ቆም ብለሽ ባለማሰብሽ እኮ ነው። ሌላው ተጋድሞ ሞባይሉን እንትን እያለ ባህሉን እያጫወተ አንቺ እነሱ ጠራጊ እነሱ ልሳን አጣቢ ምናምን ለምን ብለሽ ጥያቄ ስለማትጠይቂ እኮ ነው። ምንድነው የፈራሽው? ለምንድነው ደሞዝሽን አምጪ የተባልሽ የምትቀመጥ? ለምንድነው ኢጃዛ ቤቷ ብርሽን እኔ ጋር አምጪ ሰብስቢ የሆነ ነገር አድርግልሻለሁ ብላ እሷ የራሷን ነገር እያደረገች አንቺ ባዶ እጅሽ ነው የቀረሽው? ለምንድነው ነገ የሆነ ነገር ሆንኩ ብላችሁ ሚዲያ ላይ ወጣችሁ የምትዋረዱት? ዛሬ እንዳትዋረዱ እንዳትወድቁ። ማንም ከማንም አያንስም። ሁሉም የእግዚአብሔር ፍጡር ነው። በመልክሽ፣ በጥረትሽ፣ በቁመትሽ፣ በፀጉርሽ፣ በምንሽ ሊያሸማቅቁሽ ለምን ትፈቅጅላቸዋለሽ? አንቺን የፈጠረ ፈጣሪ እኮ አይሳሳትም። ለምንድነው በእነሱ ጂጂ የምትደረጊው? ለምንድነው አንቺ ዝቅ የምትላቸው? የበታችነት ስሜት ለምን ይሰማሻል? ኖ ማለት ልመዱ። ለምን የሚል ነው። ማናትና እሷ አንቺን ብርሽን እየተቀበለች የምትበላው? እስከ ዛሬ ድረስ ቢሮ ሰራተኛዋ ሁሌ ከደሞዝሽ ላይ 300 ብር ታመጫለሽ ብላ ሁሌ እየተቀበለቻት ምንም ነገር መረጃ ስለሌላት የኖረች ልጅ እኔ ያውቃል። 300 ብር ምን አድርጋ ምንም እንኳን አላደረገች። ምክንያቷ ምንድነው? አክስራይ ነው። ታዲያ ይሄን ያለ አመት 300 ብር መክፈል አለባት ልጅቷ? አለማወቅሽ እኮ ነው እየተጎዳሽ ያለሽ። ለምንድን ነው የምትፈሯቸው? ቆይ እኔ የሚገርመኝ ነገር ማንን ነው የምትፈሩት? ምን እንዳያደርጓችሁ? በአደባባይ በጥይት ሊያስገድሏችሁ ነው? ምን ማስፈራሪያ እናስጠርዝሻለን? እኔ የማውቀው እየመጣ የሚጠቀጥቀኝ ባለስልጣን አለ እንትን አለ ምናምን። ይሄ ነው ማስፈራሪያቸው። ያስወጡሽ። ከህይወትሽ እኮ አይደለም ያስወጡሽ። ምን ይመጣል? ያንቺን ፍርሃት አይተሽ እኮ ነው እነሱ ላይ መጫወቻ እየሆንሽ ያለሽ። እነሱ የሚያውቁትን አንቺ ማወቅ እንዴት ያቅትሽ? እነሱ ያደረጉትን አንቺ ለማድረግ ለምንድን ነው ያልቻልሽ? ለምንድን ነው? ማን ነው በሩን የዘጋብሽ? አይሚሮሽን ዘግተሽ ፍርሃት የሚባለውን ቀድመሽ አስገብተሽ ፈርተሻቸዋል። ብዙዎቹ በመንቀጥቀጥ ነው የሚኖሩት በፍርሃት። መብታቸውን እንኳን ለማስከበር ፍርሃት የሚባል ከቢሮ ተነግሯቸው አርፈሽ ስሪ፣ ምንም ጥያቄ እንዳትጠይቂ፣ አንድ ነገር ተናግረሽ አውጥታ ካመጣችሽ ህይወትሽ ሁሉም ስቅልቅል ነው የሚወጣው ተብላ ተነግሯት እኮ ነው ቢሮ የምትላከው። ከዛስ ምንም ነገር አትልም። መብቷን አትናገር፣ ቢርባት አትናገር። ያቺ ጓዳ ውስጥ ገብታ ማልቀስ ነው ስራዋ። ለምንድን ነው የምታለቅሽው? ማነች እሷ አንቺን ህይወት እንዲያርጋ በሽተኛ ልታደርግሽ የፈቀደችው? እሷ ደልባ ቂጧን አደልባ ባሏን ህይወቷን ኑሯን ልጆቿን እያኖረች አንቺ አፈር ድሜ የምትበይው ለምንድን ነው? ለምን የሚል ጥያቄ ለምንድን ነው? ሃይ የሚል ጥያቄ ለምን አታመጡ? ለምንድን ነው እናንተ ቀንበር ውስጥ ገብታችሁ የነሱ መጠቀሚያ የምትሆኑት? የማን መጠቀሚያ የሆንሽው ለምን ስለማትይ እኮ ፍርሃት ለምን አመጣ? ሁሉም የሚያኖር አምላክ ነው አይደል? ከእድሜሽ ይቀንሱብሻል? አይቀንሱም። እድሜ የሰጠ እግዚአብሔር ነው። በቀዳዳ መሀል ባውሎ በወጀብ መሀል የሚያወጣ አምላክ አንቺ ጋር አለ። ምን አስፈራሽ? ለምን ትፈራለሽ? ፍርሃትሽን አይተው ብዙዎቹ መጠቀሚያ አድርገውሻል። ያንቺን ህይወት የምትወስንልሽ ጓደኛሽ ነች? ምን አገባት? ስላንቺ ምን ታውቃለች? ምን ነግረሻት ነው እሷ እንደዚህ የምትጫወትብሽ? ለምንድን ነው በጓደኛሽ የምትመሪው? በራስሽ አይምሮ የለሽም? ጭንቅላት የለሽም? ምንም ነገር ለማድረግ ለምንድን ነው የምትናገሪ? ሚስጥርሽ ለምንድን ነው እሷ እንደፈለገች የምታሽከረክርሽ? ወንድ የምታመጣልሽ እሷ፣ የምትበይውን፣ የምትለብሽውን፣ የምታደርጊውን፣ የምትልኪውን፣ የምታደርጊው እሷ። አንቺ ያንቺ ምን ማሰቢያለሽ? ንገሪኝ። ጓደኛሽ ላንቺ ምንሽ ነች? እሷ ብልጡና አንቺ ችግሩ ለምንድን ነው? እናንተ የማያውቃችሁ ሰው ምንም አያደርጋችሁ። የሚያውቃችሁ ብዙ ዋጋ የከፈላችሁለት ብዙ ነገር ያደርጋችሁለት ለእናንተ መጥፋት ምክንያት የሚሆኑት እነሱ ናቸው።
ከሩቅ እኮ አይመጣም ጠላት፣ ካጠገብሽ አለ። ድክመትሽን የሚያውቅ ስቃይሽን የሚያውቅ ሰው ባል አይደለ አደባባይ ላይ እየሰማን የሚቀማሙት የኔ ባል ነው የኔ ባል ነው እኔ ነኝ ያስመጣሁት። ባል አስመጫዋ ሌላ ደግሞ ሌላዋ ደግሞ ነጣቂዋ ሌላ። በገዛችሽ አይደል እንደ ችግር ውስጥ የገባሽው። መጀመሪያ ሲጀመሪ እንደዚህ አይነቱ ነፈዝ ማን አምጫለሽ አንቺ? ችግር ማን ነው የገባው? ለምንድን ነው አንጥተሽ ያሁሉ ዋጋ ከፍለሽ የተነጠቅሽው? ያንቺን ባህሪ ስለሚያውቁ ነው የነጠቁሽ። ሲጀመር ወንድ ልጅ ሻፋዳ ነው። ካንቺ አንቺ ስትምጥሞረሞሪ እዚህ ስንታሉ በዳሊያቸው በጦታቸው በእንትናቸው በሜካፓቸው የሚተማመኑ አሉ። ስለዚህ እነሱን አይቶ ይሄዳል። አምጥተሽ ነው ቁጭ አደረግሽው። እነሱ ጅቦች ውስጥ ነው አምጥተሽ ያስቀመጥሽው። እንዴት ነው ዝም ብሎ የሚቀመጠው? ከዛ ይቀየሳል። የተሻለ እንትን ካመጣችለት ትቶሽ ይሄዳል። አንቺ ስለመጣሽ ማነች ምንድነሽ ብለሽ መጨቃጨቅ መብት የለሽ። ከዛ ሚዲያ ላይ ወጥተሽ ባሌ ተነጠቅኩኝ አስመጥቼው ያመጣውበትን ብር ይመልስ ብለሽ ደግሞ ሚዲያ ላይ ደግሞ ልጋሚ ሌላ ውርደት፣ ሌላ ዝቅጠት፣ ሌላ እንኳን ሌላ ህይወት እንዳይኖርሽ ሌላ ህይወት ሌላ ወንድ አግብተሽ ሌላ አፍቅረሽ እንዳትኖሪ ሌላ ሚዲያ ላይ ወጥተሽ ደግሞ ባሌ ተነጠቅኩኝ አሁን ባሌ ተነጠቅኩኝ ያልሽ አደባባይ ላይ ወጣሽ። ነገ እንዴት ሌላ ምን አይነት ባል ነው የሚመጣ ወደ አንቺ ህይወት? መጫወቻ ልትሆኝ ስንቱ ነው በገዛ አፋችሁ በገዛ ድርጊታችሁ በገዛ እጃችሁ እንደዚህ አይነት ችግር ውስጥ የገባችሁ? ማን አስመጫለሽ? ገንዘብሽን ሰብስበሽ ህይወትሽን ኢትዮጵያ ልትቀይሪ ነው እንጂ እዚህ መጣ አልመጣ ምን ያደርጋል? ምን ይሰራል? የኔ ፍቅር ህይወታችን አብረን እንቀይር፣ አንቺ እዛ ሆነሽ መከራ ከምታይ እኔ አጠገብሽ ሁኜ ምናምን ብሎ ተለማምጦ ይመጣና እዚህ ሲመጣ አንድ መንጃ ፍቃድ ሲያወጣ ያብጣል። አገሩ መጥፎ ነው፣ መንፈስ አለ። ያብጣል። ሌላ ሰው ማየት ይጀምራል፣ መንቀሽቀሽ ይጀምራል። መካሪዎቹ ወዳጆቹ ምናምን አክት የሚያደርጉ ሴቶች የገዛ ጓደኞችሽ ላክት ያደርጉልሻል። እኔ አጅማን ከዚህ በፊት ተናግሬ ያልሰምተን ባሏን አመጣችውና እኔ እኮ የሚገርመኝ ነው ባል የምታመጡ ሰዎች ወይ ብቻችሁን ቤት ተከራይታችሁ ኑሩ። ከዛ የኢጃዛ ቤቷ ከነሱ ጋር አይደለም የምትተኛው፣ አልጋ አላት የራሷ አልጋዋ ላይ ነው የምትተኛው። እነሱ እዚህ ተጋድመው አንጥፎ ነው የሚተኙት፣ እሷ እዛ ነው የምትተኛውና የሆነ ስራ ለአንድ 15 ቀን የሆኑ ፈረንጆች ቤት ስራ አግኝታ እዛ ሄደች እና ባልየው የሚተኛው የት ነው? እዛ አልጋ ላይ። እዚህ የተኛዋሉ በቢጃማ ምናምን የዳሌ አይነት የምን አይነት ስንት አይነት ነገር ያያለ ሰውየው እዛ ተኝቶ። እዛ ደግሞ እንኳን አይደለም ሂዶ መንቃት እራሳቸው መከራቸውን አብሮት እሷ የለችም ተብሎ ስንት ነገር ይደረጋል። እዛ ያን ለካ እሷ በሌለችበት ጊዜ የለመደው ነገር አለ። አንድ ቀን እሷ ተኝታ እሱ ወርዶ ከአንዷ ጋር ተኝቶ አገኘችው። የቤቱ ያልተሰበረ ብርጭቆ፣ ያልተሰበረ እቃ፣ ያልተሰበረ ምን በቃ ትርምስምስ። እሱም ገንጥሎ ጣላት፣ እሷም ገንጥላ ጣለችው። ፖሊስ መጣ። ሁለቱንም ያ የተጎዳው እሱ ነበረ። እሱን ወደ ሆስፒታል፣ እሷን ወደ እስር ቤት ይዘው ሄዱ። የማን ችግር ነው? የማን ችግር ነው? አሁን እቺ ፈጣሪያን ታማርር ይሆናል ወይም ደግሞ ያችን አብራ የተኛችውን ልታማርር። ማንንም ማማረር የራስሽ ጥፋት፣ የራስሽ ችግር ነው። አርፈሽ መቀመጥ ሲጀመር እዛው የቀን ስራ ሚስራ፣ ቁፋሮ የሚቆፍር መስተንግዶ ሚስራ፣ አርፎ እዛ ይቀመጥ። አንቺ ከጠበቀሽ ይጠብቅሽ፣ ካልጠበቀሽ ስራሽን ስሪና
የመጣሽበትን ነገር ጨራርሽና ተመልሰሽ እንጂ እሱን ያስመጣሽበት 450 ሺህ ብር እዚህ መጥቶ የሚቀለበውን ሆዱን እዚህ መጥቶ የሚያጠፋውን የምታጠፊውን ንብረት አስታስቢው። ቢያንስ ለዚህ ሰውዬ በትንሹ መንጃ ፈቃድ አውጥቶ ስራ እስከሚጀምር ድረስ 1 ሚሊዮን ብር ታጠፊያለሽ። 1 ሚሊዮን ብር በስንት ጊዜ ነው የሚሰራው እዚህ ሀገር? የሁሉ ጊዜሽን ጨርሰሽ ለማይረባ ባል ትስቃያለሽ። ሌሎቻችሁ ደግሞ እዚህ ሴሪሞኒ ያደርጋችሁ ድግስ ደግዛችሁ ምታገባላችሁ። በስደት ቤተሰብ ያልመረቀው እዛ ሀገር ቤት ምን ይኖረው ልጅ ይኖረው ሰው ገሎ ይምጣ ወንበዴውን ሌባዩን አታውቁት። እዚህ እናቴ ልብስ ርካሽ ነው። ዴይ ቱ ዴይ ገብቶ ዝንጥ ይላል። ጸጉሩን ባዝሊንም ሆነ ተለባ ፍሪዝ ያደርጋል። ምን ችግር አለ? ቦዲውን ያደርጋል። ስፖርት ነው ይሰራል። ገንዘብ እንዲበላ ነገር ችግር የለበትም። ከዛ የሆነ ጓደኛሽ ጎትታሽ ረፍት እንውጣ ብለሽ ታያዋለሽ። ታረጊለታለሽ። ከዛ ምን ችግር አለ? የሰበሰብሽውን ገንዘብ ሰብስበሽ ድግስ ደግዘሽ ታገቢዋለሽ። መቼም እሱ ከኢትዮጵያ መጥቶ ከየት ያመጣል? ወንድ ልጅ እዚህ ሀገር ላይ ስራው ደካማ ነው። ደግሰሽ ታገቢዋለሽ። እዛስ ወንድ ልጅ ተጎትቶ የገባ ወንድ ሰላም አንሰጥሽ ይቆያል እንጂ ጅብ እንትን ምንድነች ይዘገያል እንጂ ምን የጅብ ነች የሚባል ነገር አለ። ይቆያል እንጂ የሌላ ሰው ነው። ድጋሚ ካንሰር ስደት እድሜ ልክሽን እዚህ ኖረሽ ስቃይ ውስጥ እንደገና ሌላ ካንሰር። አይሽ ራስሽን ማኔጅ ባለማድረግ ስሜታዊ በመሆንና የጓደኞችሽን ወሬ ምናምን ስሰበስቢ እንደዚህ እንትን ውስጥ ትገቢያለሽ፣ ቀለበት ውስጥ ትገቢያለሽ። ከዚህ ስትራግል የሆነ ቀለበት ውስጥ መውጣታችን እዛው ነው የምትጥመረሞሪው። እዛው ታሽተሽ ተቃጥለሽ እዛው ነው የምታረም። ከዛ ካንሰር የሚባል መጥቶ ይገላግልሽ። ሁሌ ያለ እግዚአብሔር ያለ ቤተሰብ ምርቃት ያለ ጥሩ ማሰቢያ ሃይምሮ ለውጥ አይመጣም። ሲጀመር ሶሻል ሚዲያ የጥፋታችሁ ምልክት እንጂ የህይወታችሁ ምልክት ሊሆን አይችልም። ሶሻል ሚዲያ አጠቃቀምሽ ነው የሚወስነው። ነገርኩሽ። ለሁሉ ነገርሽ ልታስቢለት ይገባል። ሚዲያ ላይ ያየሽው ነገር ድራማ ሁሉ ድራማ፣ ነገ አብሮሽ አይኖርም። ነገ አብሮሽ የሚቆይ አብሮሽ የሚኖር እናትሽና ፈጣሪ ብቻ ናቸው ካንቺ ጎን የሚኖር። ብትታመሚ እናትሽ ጥላትልሽ። ለምን? እናት ነቻ። በተለይ ልታይ የምትሉ በስደታት ምንም የሚያስደንቅ ነገር የለም። የጊዜ ጉዳይ ነው እንጂ ዛሬ ብቅ ያልሽው ነገ ደግሞ ደብቁ ማለት አይቀርም። ግድ ነው። ሰው ብልጥ ነው። የመጣሽበት መንገድ አለ። መጀመሪያ ከሀገርሽ ለስደት የዳረገሽ አንድ ጉዳይ አለ። እሱን ማሳካት ነው ያለብሽ። ሌላ ነገር ውስጥ ገባለሁ ካልሽ ትወጫታለሽ። ራስሽ እንደዚህ ድራማ ነው የምትሆኝ፣ መጫወቻ ነው የምትሆኝ። አንገት ተደፍቶ እንኳን አልተቻለም፣ እንኳን አይደለም እንደዚህ ወጣ ሞኛቱ። ማሰብ ይጠበቀው። ነገ ማርጀት አለ። ልጅነት የለመለመ መስክ ነው። ወጣትነት የአዝመራ ወቅት ነው። እርጅና ያጨዳ ወቅት ነው። ይሄ የተፈጥሮ ሂደት ነው። ከዚህ ሂደት ሌላ ውልፍት ላለው ብትይ በአናትሽ ነው የምትተከዩ። ሌላ ምንም የምትሆኝ ይሄ የምታየው ነገር ነው። ምንም
አዲስ ነገር አይኖርም። አዲስ ነገር አይኖርም። የሁለት ዓለም ሰዎች እንዳትሆኑ እህቶች፣ ወይ ከፈጣሪያችሁ አልሆናችሁ ወይ ከህይወታችሁ አልሆናችሁ የማንም መጫወቻ ሆናችሁ ሜዳ ላይ እንዳትቀሩ። ብልጥ መሆን አለባችሁ። ሴት ልጅ ጀግና ነች፣ አስተዋይ ነች። መቆም ከፈለገች ትቆማለች፣ ማድረግ ከፈለገች ታደርገዋለች። ማንም አያስቆማትም። ማንም ተጠቀሙበት። ልጅነታችሁን፣ ወጣትነታችሁን። ገንዘቡ ብቻ አይደለም ህይወታችሁን የሚያስተካክለው። አዎ ለሰው ልጅ ገንዘብ ያስፈልጋል። ግን ገንዘብ ጤና እየጎዳ እድሜን እየቀረጠፈ መሆን አለበት። ሁሉም ነገር እኩል መሄድ አለበት። መራመድ አለብሽ። ቆም በይና እድሜ መጥቼ ለምንድን ነው እዚሁ ቆይተሽ ከዛ እዚሁ ደግሞ የኮስሞቲክስ ላይቮች ደግሞ አሉ። ለማዲያትሽ ማጥፊያ፣ ለቡግርሽ መውደሚያ፣ ለጠቆረው ማቀያ፣ ለታችኛው ቤት እንትን ማረጊያ ምናምን ትባያለሽ። እንትን አድርጉት ታፕ ናሷ ስላንቺ ማዲያት ማጥፊያ አንቺ ቦታው ጋር ጠፍቶብሽ ነው ሄደሽ መግዛት። የሚገርማችሁ በገዛ ቤታ በገዛ ህይወታችሁ ነው ችግር ውስጥ የገባችሁ። በሰላም ወርቅ አድርጎ ፈጥሮሽ እግዚአብሔርን ያልተደሰትሽ በእግዚአብሔር ፍጥረት ያልተደሰትሽ በወጣትነትሽ ያልተጠቀምሽበት አሁን በኮስሞቲክስ ሰው ልትቀየሪ እሻቲማ። ኧረ እባክሽ እሺ፣ በዛ በተሰጠሽ ማዲያት ማጥፊያ ዛሬ አጠፋሽው። ከዛስ ሁሌ ያንን ነገር ይፈልጋል ፊትሽ። ያን ነገር ካልሰጠሽው የተረገጠ ዳቦ ነው የምትመስለው። የተረገጠ ዳቦ እንዲህ ነው የምትመስለው። ለምን? ለአስለምደሽዋላ። ያንቺ የቆዳሽ ምንድነው? ደምሽ ምንድነው? ምርመራ ተደርጎ ከዛ በዛ ምርመራ የምትጠቀሚውን ኮስሞት እንደዚህ ነው የሚያደርጉ እዚህ ሀገር ያሉ ዜጎች። ቤታቸው ግቡ። የማዳሞች ሙሉ ቪታሚን ነው ቤታቸው ያለው። የፈለጉትን ከዶክተራቸው ውጤት አድርገው እንጂ እንዳንቺ ኦንላይን ላይ ጠልብ አይደለም። በሳሙና ብቻ ታጠቡ። እግዚአብሔር በሳሙና ታጠቡ ፊታችሁ። ከዛ በተፈጥሮ ነገር ራሳችሁ ማርም ምንም አቮካዶም ነገር ተከስቷል። ምንድነው አልገባኝም። ምስክርነት ስትሰጪ በጣም ያስጠላኝ ነበረ፣ ጠቁሮ ነበረ። አሁን እግዚአብሔር ይስጣት እሷ አላመጣችልኝ ሞክሬው እንዴት እንዳማረበት አልሽ። አማረበት እንዴት እንደዚህ ድንቡሽቡሽ አለ። ምን ሆነብሽ? ምን እናድርግላችሁ? ማንም እኮ ድራማ ሲሰራባችሁ ከእናንተ ያልተሻለ ሰው ምን ችግር አለው? ሰይጣን ምንም አንድ እብድ ያወጣና ኮስሞቲክስ ገዙ እኔ እየተቀባው ነው ትላለች። እሷን ተከተለሽ ገደል ትገቢያለሽ። አለቅ ለእግዚአብሔር አቡነ ዘበሰማያት ደግመሽ እግዚአብሔር ስላቆየኝ ስላዋልከኝ በሰላም ጤናዬን ስለሰጠኝ ምንም ሳልታመም ስላዋልከኝ ክብር ምስጋና ይግባ ብለሽ አቡነ ዘበሰማያት ለመድገም በጣም ነው የሚርቅሽ። በጣም ጥሩ ነገር ተረጋግተሽ ሰምተሽ እንትን ለማለት ጊዜ የለሽ። ረዘመ ነው የምትይው አይደለ? ለምን ባጭሩ ነው ሰይጣን አዘጋጅተልሽ ምርጥን አዘጋጅተልሽ አይደለም? ለመወፈር ብለሽ ካንሰር በሽተኛ እንዳትሆኚ፣ ጡቴ ቀጥ ይላል ብለሽ ጡትሽ ላይ ካንሰር እንዳታመጭ፣ ዳሌ ያብጣል ብለሽ በሽተኛ እንዳትሆኚ፣ አርፈሽ ተቀመጭ፣ አትንቀሽቀሹ። ፈጣሪ የሰጣችሁን ብቻ ተጠቀሙ። ሞኛቱ ይሄ አሁን ባላችሁበት ሁኔታ ላይ ጥሩ አይደለም። የትኛው የተመጣጠነ ምግብ ቀርቦልሽ በልተሽ ነው? የትኛው ህይወትሽ የተስተካከለ ሆኖ ነው አሁን አንቺ ስለ እንደዚህ አይነት ነገር የምትጨነቂ? አንገትሽን ደፍተሽ ስደት ሀገር በሰው ቤት ነው የምትሰሪው። ምንም መሽሞንሞን አያስፈልገው።
ለማጥፋት በወጣትነት ዘመንሽ ቶሎ ነቅተሽ የራስሽ ህይወት ሊኖርሽ ይገባል። በሰው ቤት መሞገስ መደናነቅ ምናምን አያስፈልግም። ውሸት ነው። ማንም አይወድሽ። ማንም አስመሳይ፣ ሁሉም አስመሳይ ነው። ያለሽበት ቦታ ከባድ ነው። ካለሽበት ቦታ እንኳን ትናንትና የነበሩ ሰዎች ላንቺ ክብር የላቸው። እቃ ስለምትገዣቸው ነው የሚወድሽ፣ ስለምታሽቃብጭላቸው ነው የሚወድሽ። ታፕታፕ ኮፕሊንግ ሼር ጊፍት ምናምን እንዲሰጥ ምናምን እቃቸውን ስለምታግበሰብሽላቸው እንጂ የሚወድሽ አይወድሽም። ለምን አይወድሽማ? ምን አገባቸው ብለው ነው የሚወድሽ? አንቺ ምንድነሽና አንቺን የሚወድሽ? አንቺን የሚወድሽ እግዚአብሔር ብቻ ፈጣሪ እና ቤተሰብ። አንቺ ግን ቤተሰብን እነሱ ጋር መጥተሽ ታሚያለሽ። ቤተሰብን ሽንት ጨርቅሽን ቀይረው ከነበርሽበት ስንት ዋጋ ከፍለው ያሳደጉሽን ያደረሱሽን ትናንት አረብ ሀገር መጥተሽ ይሄን የአረብ ሀገር ገንዘብ ስላገኝሽ ቤተሰብሽን ታሚያለሽ ይልሽ የቤተሰብሽን መሳቂያ ትሆኛለሽ። ትናንት ለምታውቂያቸው ሰዎች ቤተሰቦችሽን ታሚያለሽ። እነሱ እነማን ናቸው? ያንቺ ቤተሰብ አጀንዳ መርማሪ፣ ወሳኝ፣ ፈራጅ፣ አስፈራጅ ያደረጋቸው ማን ናቸው? እነሱ እነማን ናቸው? እነሱ እነማን ናቸው? አንቺ የቤተሰቦችሽን ምታሚበት አይወዱሽም። ካንቺ ሁሉም ጥቅም ነው የሚፈልገው። ከሌለሽ ማንም አይፈልግሽ። ማንም ብትሞጪ ከፎሎወር ላይ አንድ ስለተቀነሰ ትዝም አትያቸው። ቢዝነስ የምታስገኛቸው ከሆነ ይሰሩልሻል። ቪዲዮ እያየን አይደል እንዴ? ገስት ውስጥ ለመግባት ራሱ ከፍላችሁ ነው የምትገቡ። እናውቃለን። አንድ ሰው ይሄ ነገሩ ተበላሽቶብኛል ብሎ ሚዲያ ላይ ቢወጣ ያም አድርገው ስብርብር አድርገው ከጥቅም ውጭ ነው የሚያደርጉሽ። ለምን እንድትቃወሚ አትፈለጊም? ለምን እነሱ ቀድመው የራሳቸው ሰንሰለት ግሩፕ ውስጥ ናቸው ያሉት። አፍሽን እከፍታለሁ ብትይ አፍ የሚያዘጋ ስንት አሽቃባጭ አፉን ይከፍትብሻል። አንቺ አርፈሽ መኖር አትፈልጊም? በሰላም መኖር አትፈልጊም? ያለሽበት ቦታ እኮ በእንትን አይተነዋል። ያለሽበት ቦታ መጥተን እናባርሻለን፣ እናስወጣሻለን። አርፈሽ ቁጭ ትያለሽ። ለምን ፍርሃት የሚባል የቤተሰብ ማዕረግ አለሻ? አይሽ ሞኛቱ ማንም ወዷችሁ አይደለም። እናንተ አሁን ስለምትጠቅሟቸው ነው የሚፈልጓቸው። ማንም አይወዳችሁ። ስለዚህ ራስሽን ውደጅ፣ ለራስሽ ጊዜ ስጪ። ራስሽ እነሱ የደረሱበት ቦታ የመድረስ አቅም አለሽ። አቅምሽን የደበቅሽበት ቦታ አውጭና መኖር ጀምሪ። እንዴት ለሚለው ጥያቄ ከራስሽ ጋር ስብሰባ አድርጊ። የቱ ጋር የተደበቅኩት? ማን ነው እዚህ እንድቀረቀር ያደረገኝ? ለምንድን ነው እድሜን ስደት ሀገር የማንም መጠቀሚያ ሆኜ የቀረሁት? ለምንድን ነው 5 ዓመት የተቀመጥኩት? ለምንድን ነው 10 ዓመት የተቀመጥኩት? እኔ ህይወት የለኝም? እኔ እንደ ሰዎቹ መሳቅ፣ ማረፍ፣ መተኛት በሰላም ነይ ተነሽ፣ ነይ ተኚ፣ ነይ ግቢ፣ ነይ ውጪ እየተባልሽ እየተቆጣጠሩሽ እድሜ ልክሽ የምትኖሪው ማን ነኝ እኔ ብለሽ ቼክ ማድረግ ነው። ከዛስ ፍርሃትሽን ማስወገድ፣ ከእግዚአብሔር ጋር ኮንታክትሽን መጥበቅ፣ ሚዲያ መቀነስ፣ ለራስሽ ጊዜ መስጠት፣ ከራስሽ ጋር ስፖርት እየሰራሽ አንዳንድ ነገሮችን እያደረግሽ ራስሽን ማስተካከል። ከዛ ለውጥ ወደ አንቺ ይመጣል። ወደደም ጠላም ለውጥ የፈለገ ሰው ይመጣለታል። አይሽ ይሄ ጥቃቅንና አነስተኛ ወሬ ትርኪ ምርኪውን ተዩ። የኢትዮጵያ ጦርነት ወደ ልካችን ከተወለድን ጀምረን እስካሁን ድረስ ጦርነት ነው። ምንም አዲስ ነገር የለውም። አሁን ጦርነት ሰማሽ አልሰማሽ ምን ያደርግልሽ? የኢትዮጵያ ኑሮ ውድነት፣ ስለ ኢትዮጵያ ኑሮ ውድነት ነው የሚወራው እንጂ ሶማሌም ኑሮ ውድነት አለ፣ ኬንያም ኑሮ ውድነት አለ፣ እዚህ ዱባይ ኑሮ ውድነት አለ፣ ሁሉም ቦታ ኑሮ ውድነት አለ። ግን የተወራልሽ ለምንድን ነው? ላንቺ እንዳትሄጂ፣ ህይወት የሚባለውን ነገር እንዳትኖሪ፣ ሰላም እንዳትኖሪ እንጂ እድሜ ልክሽን አሁን የሚወራው ነገር አብሮሽ ይኖራል። ስለዚህ አንቺ በችግሮች መሃል የችግር መፍትሄ ፈላጊ ነው እንጂ መሆን ያለብሽ ችግር ሊቀብርሽ አይገባም። አለቅ መፍትሄ ማድረግ ነው። ኮሮና ሲመጣ እኮ ማክስ አምራቾች ሀብታም ሆነውበታል። መፍትሄ እየፈለግሽ አትሄጂም። ሽንኩርት ተወደደ ሂጂና ሽንኩርት ነጋዴ ሁኚ፣ ያዋጣሻል። ጤፍ ተወደደ ሂጂና ጤፍ ነጋዴ ሁኚ፣ ያዋጣሻል። ምን አስፈራሽ? ሞት ከሆነ ፈራሹ አልፈራሹ ቀንሽ ከደረሰ ፍግምት ያለሽ። ስለዚህ
እስከምትኖር እስካለች ድረስ በሰላም አትኖሪ? ምን ያስፈራሻል? ማንን ነው የምትፈሪው? ማን ነው በአንቺ ህይወት ላይ ጥይት የደቀነብሽ? ማን ነው መትረየስ የደቀነብሽ? ማን ነው እንዳትኖሪ እያደረግሻለሽ? የሰበሰብሽው ትርኪ ብርኪ ወሬ ነዋ ይሄ አሁን ያለው። ስለ ሰው አጀንዳ ነው እንጂ አንቺ የሰው እንትን ንብረታቸው ተወሰደ፣ ከሊት እኮ ከሊት ጋር ተጣላችና ምን አገባሽ? ምን ቤት ነሽ? የራስሽ ያሩብሽ ሰው የምታማስ ምን ቤት ነሽ? ያንቺን ህይወት ማን ያወራልሽ? አንቺ ስለ ሰው ስታሽቃብጭና ስለ ሰው አጫጭር ስታወጪ ያንቺ ህይወት እያረረ ነው። ነገሽ እያለቀ ነው። ጸጸት ውስጥ እየገባሽ ነው። ነገርኩሽ። እድሜ ዘልዛላ ነው። ባዶ ሆነሽ እድሜሽ ይቀጥላል። ይሄ ደግሞ መሞት ነው። ብትሞች ይሻልሽ። ባዶ ሆነሽ እድሜሽ ይቀጥላል። ምን ያደርጋል? ለቅሶ ሄዶ ቤተክርስቲያን ላይ መንከባለል ምን ያደርጋል? ድሮ ነበር እንጂ መጥሮ መደቆስ። አሁን ምን ያደርጋል? ድስት ጥዶ ማልቀስ የሚባለው ይሄ ነው። ድሮ ያኔ አሁን በወጣትነት ዘመንሽ ጎበዝ ሆነሽ ትዳሩንም ህይወቱንም በራስሽ መንገድ በሰው አይደል በራስሽ ወንድ አፈቅርሻል፣ ጸጥ ከፍቅረኛሽ ጋር በሰላም ተነጋገሩ። እግዚአብሔርን አማክሩ። ይሄ ሰው ለኔ እንዲሆነኝ ባርክልኝ ማለት መቼም ደህና ሰው የሚመጣው በእግዚአብሔር ዘንድ። ቤት ልትሰሪ ነው፣ ጸጥ በይ። ገንዘብ አለሽ አይደል? ዝም በይ። ናርዲ ሰርተ ብላ የምትባለዋ እዚህ ሚዲያ ላይ ያለች ልጅ አንድ ቀን ባሊያዬ ብላ አታውቅም፣ ልጅ አለኝ ብላ አታውቅም። ጸጥ ብላ አንገቷን ደፍታ ሰርታ፣ አሁን ግን ሚዲያ ላይ እያያችኋት ነው አይደል? ህይወቷ የተንደላቀቀ ህይወት ነው የምትኖረው። እንደሷ ማንም አይኖር። የእውነት ኑሮ ነው የምትኖረው። እኔ ስለማውቅ ጸጣቱ ምን ያስቀባጥራችሁ? ለማን ነው ምን ከህይወታችሁ ላይ ምንድን ነው የሚጨምሩላችሁ እነዚህ ሰዎች? ከእናንተ ህይወት ላይ አንዲት ሳንቲም 74 ሳንቲም ለማይጨምርልሽ ትርኪ ምርኪ ምን አስጨናነቀሽ? አርፈሽ አትኖሪም በሰላም ጸጥ ብለሽ አንገትሽን ደፍተሽ ሰርተሽ ከዚህ ከቤት ሰራተኝነት ወጥተሽ የሆነ ቦታ ላይ ቁጭ ብለሽ አታወሪኝ? ያኔ ነገርኩሽ። የሚሰራ ሰው የሚያድግ ሰው አይፈለግም። እንድትበልጫቸው አይፈልግም። ማንም ሀበሻ ከኋላ ሆነሽ እንድታወሪ እንጂ ከፊት ቀድመሽ እንድትኖሪ አይፈቅድም። ማንም በጣም ትልቁ በሽታችን ትልቁ መርዟችን እሱ ነው። አንቺ ከፍ ስትይ፣ አንቺ አደግኩ ስትይ አይፈለግም። ለምን ቁጭ ብላ ስትከረከል ነው የምታድረው? እንዴት ቤት ሰራች? እንዴት ይሄን ወንድ እንዴት የት አገኘችው? ደውላ አንቺ ያንን ታውቂዋለሽ አሌክስ የሚባለው? አዎ። እንዴ አንቺ ሶኮ ጓደኛዋ እኮ እንትና እንዴ እኔ እንጃ በቃ እቺ ማታ አውቁ ቢያቃት እኮ አይጠጋ ምን አገባሽ? አይሽ ባትለፈልፊ ኑሮ ስለሱ ዝም ብትይ ኑሮ ታቅብሽ ነበር? አታቅብሽም። የገዛ ጓደኛሽ የገዛ እህትሽ አንቺ እንድትበልጫት አትፈልግም። ለምን? ሀበሻ ትልቁ የአእምሮ አፕሊኬሽኑ ሰው እንዲቀድሙ አይፈልግም። ለዚህ መፍትሄው ምንድነው? ዝም። ማን ኮረኮረሽ? ንግል ምስኪ ማን ነው ፖሊስ ጣቢያ በሰንሰለት አስሮ ያናዘዘሽ? የምትለፈልፊው ለምን? እንደውኝ አካውንቴ ላይ ሰው 1,500,000 ብር አለኝ እና ቤት ደግሞ ባዶ መሬት አለ፣ ባዶ ቦታ። ምን አገባሽ? ከባዶ ቤትሽ ላይ ቤት ሰሩልሽ አይሰሩልሽ ያለሽን ነው የሚያሳጡሽ። ከዛስ አሃ ብር አላት ቦታ አላት። ሄሎ ብራዘር፣ አንዲት ጓደኛዬ በጣም ብር አላት፣ አይገርምህ? ቦታ ሁሉ አላት። አሁን እኔ በደንብ ማረገጀ እንጂ ኢትዮጵያ ስትመጣ ነግርሃለሁ፣ ልትገባ ነው ኢትዮጵያ። አሁን ልትገባ ነው። ተረጋጋና ጠብቃት። ፏበል እኔ ብር ልክላለሁ፣ ዝብጥ በልና ጠብቃት። ካሁኑ ጓደኛ ወንድሜ ነው ብዬ አስተዋውቃለሁ ብላ ይገዛ ባሏል ቢዝነስ እንዲሰራ ያረገችው ልጅ። በቃ ለምን ስላወራሽ ነዋ። ባታወሪስ ዝም ብትይስ? ከዛ ይጠብቅሻል ወጥመድ። እዛ በደንብ ተዘጋጅቶ ይጠብቅሻል። እንዴ አበባ ይዞ ነዋ የጓደኛ የእህቴ ጓደኛ ብሎ ቆንጆ ነው። ፀጉር ቤት ሄዶ ፏፏፏ ብሎ ተቆርጦ ፏ ብሎ ምናምን ያንቀል። በህይወቱ እኮ አፈር ነው የሚመስለው። አፈር
ግን ያን ቢዝነስ ሊሰራ ስለሆነ ፏ ነው የሚለው። ከዛ አገኘው ብለሽ እዚህ ስንት ቀን ታምቀሽ ስለነበርሽ አገኘው ብለሽ ቀለበት ውስጥ ተጫውቶብሽ ገንዘብሽን ወስዶ ህይወትሽን አበላሽቶ ኑሮሽን አመሰቃቅሎ ጥፋቱ ባንቺ ያደርገውና ተመልሰሽ ምንድነው በዛው ደግሞ መልሰሽ ራሱ አግዛዝ እሷን ነው የምታገኛት እኮ ራሱ መጣሽ ነው። ይሄን ያለው አበሻ አስለቅሶሽ ከዛ ሶፍት ይዞልሽ ይመጣል። ለምደሙ ለምባሽ ማጥረግ ምን ሆነሽ ነው ይልሻል። ራሱ እኮ ነው የጣልሽ። ራሱ እኮ ነው ቁልቁል የከተተሽ። ድጋሜ ፓርት 2 ድራማ ይሰራብሻል። ይኒና ይኒ ምስኪን ምንድነው እንዲያጋጠመሽ ተብለሽ ደግሞ እንደገና ደግሞ ድጋሜ ወጥመድ ውስጥ አረፈሽ ቁጭ ብትይስ። የብዙዎቻችሁ ችግር ምላሳችሁ አያል ሚዲያ ላይ 5 ሚሊዮን ብር አለ ምን ላድርግበት? ምን ልታደርጊበት? ማንን ነው የምታማክሪው? እዚህ ሚዲያ ላይ እኮ ሁሉም ሰይጣንና ሁሉም ሆዳም ነው። ለማን ነው ብር አለ ብለሽ የምታማክሪው? ንገሪኝ እስኪ። ንገሪኝ፣ ለማን ነው የምታማክሪው? ማንን አንቺ ህይወትን እንዲያስተካክል ነው የምትመክሪው? ሰማቲ ብቻሽን አይደል እንደተሰደድሽው? መከራሽን ያየሽው ሰው ቤት የሰራሽው ብቻሽን አይደል? ማን መጥቶ አገዘሽ? እህትሽ አግዛሻለች? ጓደኛዬ መጣ አንድ ቀን እንኳን ድካምሽን መጣ አግዛሻለች? ውሃ አቀብሎሽ ያውቃል? ምርባታል ብሎ ምግብ ያቀበለልሽ የለ? ብቻሽን የለፋሽ የደከምሽው ብቻሽን ጸጥ ብለሽ ህይወትሽን ለውጥ ላይ አታመጭም? የሆነ ቦታ ላይ ደርሰሽ ታሪክሽ አይናገርም? ራሱ ስራሽ ሲናገር ሆቴል ከፍታ ሆቴል መቼ እንጃ ለኛም አልነገረችንም። እንዴት በቃ ከከፈትሽ በኋላ አፋቸውን ቢከፍቱ ጠንቋይ ቤት ቢሄዱ ምን ያመጣል? ምንም። ከፍተሽዋል ኦልሬዲ ቦታው ላይ ቁጭ ብለሽ ያኔ ማውራት ተሰሚነትሽ ራሱ ሲስተሙ ሲናገር ተሰሚያለሽ። ያኔ አንቺ ነሽ ንግስት። ምንም ማመጡ ግን ገና መሬት ላይ ያለሽ የምታወሪ ከሆንሽ በኩርኩም ብለው ሐሳብ ሰጪው መከራ። ኢትዮጵያ ሄደሽ ምን ልስራ ብለሽ ቤተሰብ ብታማክሪያቸው አጎት አይቀር። ያኔ እኮ ፓንት እንኳን ገዝቶልሽ የማያውቅ አጎትሽ ሰው ተወኝ አውሬ ተወኝ ትንሽ ማቀሽ አጎትሽ እንዴት መሰለሽ ይኸውልሽ የኔ ቆንጆ ከዛ ከኔ ልጅ ጋር ሆናችሁ ወፍጮ ቤት ብትከፍቱ ያዋጣችኋል። እሱ ደግሞ በአካባቢው ታዋቂ ስለሆነ አንቺ ገንዘብሽን ሼር አድርጌ እሱ ቤቱን ያዘጋጃል፣ ከዛ እሱ ማኔጅ ያደርግልሻል ብለው ዘርፎሽ ቁጭ ነው። ትናንትና እኮ አያቅሽም። ሲኖራችሁ አሽቃባጮቻችሁ ሐሳብ ሰጪዋችሁ በእናንተ ገንዘብ ላይ ድራማ የሚሰራ የሚጨነቅ ስንት ዝባል። ሁሉም የራሱን ዲስአድቫንቴጅ ጠብቆ ነው ነገሮችን የሚያስተካክለው። ስለዚህ ፈጣቲ ማርፈሽ ቁጭ ዝማቲ ስራ ልትሰሪ ነው አይደለ? ሄደሽ ማጣራት ምንድነው ያዋጣል? ሲጀመር አንድ ነገር ልንገራችሁ። ለምሳሌ የዛሬ 2 ዓመት የዛሬ 3 ዓመት የምትሰሪውን ስራ ኤቭሪ ዴይ ከጸሎትሽ ጋር አብረሽ ደጋግመሽ ብታስቢው ይሳካልሻል። እሱ ላይ ነው ትኩረት ማድረግ ያለብሽ። ይሄን የሚያበላውን የሚያከስረውን ለማዋጣት ስትሞክሪ በሽተኛ የምትሆኚ መሆን ያለበት ኢትዮጵያ ውስጥ እንጂ ሆቴል ነው መክፈት ያለብኝ ካልሽ ሁሌ ስለዛ ሆቴል ነው ድሪም ማድረግ ያለብሽ። ቀን ኤቭሪ ዴይ ሆቴሉ ተከፍቶ ትርፍ ሲያተርፍ ምግቡ ሲሰራ ሄደሽ ኪችኑ ስትሰሪ ምናምን ሁሌ ቪዥዋላይዜሽን እያደረግሽ ማሰብ። ያ ረጅም ጊዜ ደጋግመሽ አይምሮሽ ውስጥ ስላለ ለመስራት ቀላል ነው የሚሆንሽ። ለመስራት ቀላል ነው የሚሆንሽ። አይሽ ለመለወጥ ቀላል ነው የሚሆንሽ።